እህቴ ባትሆኝ አገባሽ ነበር። ልብ አንጠልጣይ ታሪክ ክፍል 10 ደራሲ ዘሪሁን ገመቹ ዋቤ፣ ተራኪ ሶፊያ ዩሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ቀድማ የታየችኝ በእይታ የገባችው ደርባባዋ እመቤት አክስቴ ነች። ቅሬታ ያረበበበት የደግነት ተምሳሌት መሆኑ የሚያስታውቅ የእናት ፊት። ሮጠ ሄደህ እግሯ ስር እዛ አቧራው ላይ በመንከባለል ይቅርታ ጠይቃት የሚል ስሜት ከጀርባዬ ወደፊት ሲገፈትረኝ ይታወቀኛል። ራሴን በመቆጣጠር ችሎታዬ ላይ ጥርጣሬ ስለገባኝ የተከለልኩበትን የቢልባርድ ብረት ጨምድጄ ያዝኩት። ከመዋረዴ በፊት ትኩረቴን እንደምንም ከእቴቴ አንስቼ ወደ ልጄ አሸጋገርኩት። ልጄ ትንሽዬ ልዕልት ትመስላለች። ቦፍ ብሎ ሜዳውን የሞላ ነጭ ቀሚስ ከነጭ ጫማ ጋር ለብሳለች። ያ ክብ ፊቷ የደስታ ብርሃን እየረጨ ነው። በአጠቃላይ ድምቀትና ውበት የተዋሃደባት ሙሉ ጨረቃ መስላለች። አዎ፣ ከዓመታት የናፍቆት መቃተት በኋላ በአንድ ቀን እናትና አባትን ማግኘት ከዚህ በላይም ቢያስፈነድቅ የሚገርም አይደለም። የኔ ልጅ፣ የኔ መልአክ፣ እንኳንም ፈካሽልኝ። ቀጥሎ እናትየውን ነው ያየሁት። ሪቹ ፍጹም ተቀይራ ሌላ ሰው መስላለች። በሳቋን የለየኋት። ሙሉ ቆዳዋን አስገፍፋ በሌላ እንደተካች አይነት ሰው ነው የተሰማኝ። ደግሞ እንደዚህ ረጅም ነበረች እንዴ? እርግጠኛ ነኝ ይህንን እጄን እንደ ጥንቱ ፊቷ ላይ አሳርፌ ፊቷን ብዳብስ ይሸረካክታታል። ጉንጮቿ እኮ ተንጠልጥለዋል። ተአምርን በቀኝ እጇ ሌላ አነስ ያለ ወንድ ልጅ በግራ እጇ ይዛ ጠብር ግፍ ትላለች። ወንድ ልጅ? የማን ነው ልጅ? ወይ ለካ 2 ልጆች ነው ያላት። አሁን ይቺ ምኗ ነው የሁለት ልጅ እናት የሚመስለው? ይልቁንስ እኔ ነኝ በመጎሳቆሌ የተነሳ ግርጅፍጅፍ ብዬ የ4 ልጆች አባት የምመስለው። ከሙግቴ ሳልወጣ ሁሉም ተከታትለው ወደ ግቢ ገቡ። የተወሰነ የጊዜ ክፍተት ሰጠሁና ከኋላቸው ተከትዬ ገባሁ። የዝግጅቱን ቦታ ባላቀውም ሌሎችን ተከትዬ በመሄድ አገኘሁት። ከተወሰነ የአይን መንከራተት በኋላ ቤተሰቦቼ የተቀመጡበትን ቦታ ማግኘት ቻልኩ። በጥንቃቄ ዳር ዳሩን ይዤ በእነሱ ትክክል በተወሰነ ርቀት ከኋላቸው ልታይ አልችልም ብዬ ባሰብኩበት ቦታ ተቀመጥኩ። ሁኔታው ሁሉ አስጨናቂና ትንፋሽ አስቆራጭም ነበር። መቼስ የሀገራችን የሚካድ ትንሽም ሆነ ትላልቅ ዝግጅቶች ተሳስተው እንኳ ከመዝረክረክ አያመልጡም እና ይጀመራል ከተባለበት ሰዓት 40 ደቂቃ አርፍደው ጀመሩ። ዝግጅቱ ከተጀመረ ከ1 ሰዓት በኋላ የሽልማቱ ፕሮግራም ተጀመረ። እንደ አጋጣሚ ሽልማቱ ከታችኛው ክፍል ነው የጀመረው። አማካኝ ውጤት 97.1 በማምጣት ከሁለተኛ ለክፍል እንዲሁም ከአጠቃላዩ 3ቱም የሁለተኛ ክፍል ተማሪዎች አንደኛ በመውጣት ልዩ ተሸላሚያችን ተአምርየው አካባቢው በጭብጨባ ተናጋ። ቤተሰቦቼ ሁሉም ከተቀመጡበት ተነስተው አካባቢውን ቀወጡት። በስሜት ካሜራዬን ደቅኜ ወደፊት ተጠጋሁ። በተቻለኝ መጠን ልጄን በካሜራዬ ለማደን ሙከራዬን ቀጠልኩ። የኔ ልዕልት እየተንሳፈፈች ወደ መድረክ እየቀረበች ነው። እናትየውና ክስቶቿ ሰፌድ የሚያካክል አይፓዳቸውን ቀስረው ከኋላ ተከተሏት። መድረክ ላይ ወጥታ ከክብር እንግዳው ሽልማቷን ስትቀበል ስመለከት እንባዬን ከመርገፍ ላግደው አልቻልኩም። የራስ ልጅ እንደዚህ በክብር አደባባይ ላይ ብዙዎቹን በአድናቆት ሲያስጨበጭብ ማየት ለአንድ ወላጅ ምን ያህል ልብን በደስታ የሚያጥለቀልቅ መባረክ እንደሆነ እድሉ የገጠመው ወላጅ ብቻ ነው የሚያውቀው። አዎ፣ እኔም በጊዜው እዚህ መድረክ ላይ እስኪ ሰለቸኝ ድረስ በተደጋጋሚ በመውጣት ተሸልሜበታለሁ። በዛን ወቅት ግን ቤተሰቦቼ አሁን እኔ እየተሰማኝ አይነት የነበረው ልዩ ስሜት እንደሚሰማቸው ገምቼ አላውቅም ነበር። ልጄ ሽልማቷን በአየር ላይ እያወዛወዘች ህዝብን አስጨበጨበች። ከዛ በእኔ አቅጣጫ ስትደርስ ሽልማቱን ባለበት አቆመችውና ትኩር ብላ ወደ እኔ ተመለከተች። እኔም በደስታ እጄን እስኪያመኝ በአየር ላይ አወናጨፍኩት። ከዛ ለሌላ ተሸላሚ መድረኩን ለቃ ስትወርድ እኔም ፈጠን ብዬ በፊት ወደ ነበርኩበት ቦታ ተመለስኩ።
ዘመዶቿ ከበዋት ያውካካሉ። እያንዳንዱ በየተራ አብረዋት ፎቶ ይነሳሉ። ቀናሁ፣ በጣም ቀናሁ። እኔም ከመሃላቸው መገኘት ነበረብኝ። ቁጭ አልኩና በሐሳብ ሰመጥኩኝ። አይኖቼ እንባ አግተዋል። ትንሽ ፊት የሚያሳየኝ ወይም የሚነካካኝ ነገር ባገኝ እዘረግፈዋለሁ። አንድ ነገር ትከሻዬን ከኋላ ነካኝ። ከሐሳብ ባነንኩና ዞር ስል ልጄ ነች። አባዬ ተከተለኝ ብላ ብን ብላ ወደኋላ ሄደችና ከኔ ጀርባ ባለ የመማሪያ ክፍል ግድግዳ ኮርነር ተጠመዘዘች። ፊቴን ወደ ፊት ለፊት ላኩኝ። ወደ ዘመዶቼ በራሳቸው ነገር ተጠምደው ያውካካሉ። ፈጠን አልኩና ተንቀሳቀስኩኝ። ልጄ ወደ ሄደችበት በፍጥነት ሄድኩኝ። እንደተጠመዘዝኩ አገኘኋት። እጄን ያዘችና በፈጣን እርምጃ መጓዝ ጀመረች። ዝም ብዬ ተጎተትኩላት። ምን ልታደርግ እንደሆነ አልገባኝም። ክፍሉን አለፈችና ሌላ ጠባብ መንገድ ውስጥ ይዛኝ ገባች። ጥቂት ተራመድንና በጽድና በአትክልት የደመቀ የትምህርት ቤቱ መናፈሻ ውስጥ ገባን። የምትፈልግበት ቦታ ከደረሰች በኋላ አዲስ እንዳገኘችኝ ተጠመጠመችም። እንዳያዩኝ ብዬ እኮ ነው እዚህ ይዤ የመጣሁት። አይፈልጉሽም? ቶሎ መለሳለሁ። ሽንት ቤት ብያቸው ነው የመጣሁት። ይሄኔ ብልጥ፣ በጣም ነው የኮራሁብሽ። በጣም ነው ያስደሰትሽኝ። በጣም ይቺ ትንሽ ያዘጋጀውልሽ ስጦታ ነች አልኩና በሚያብረቀርቅ የስጦታ ወረቀት አእምሮ የተጠቀለለና በፔስታል ያለ ስጦታዬን ሰጠኋት። አባዬ ምንድን ነው? ልክፈተው? አይ እቤት ብቻሽን ስትሆኚ ትከፍቻለሽ። እሺ አባዬ አመሰግናለሁ፣ በጣም አስደስተኸኛል ብላ ወደ ታች አስጎንብሳ ጉንጬን ሳመችኝና አባዬ ፎቶ እንነሳና ልሂዳ። እሺ አልኩና የያዝኩትን ካሜራ በራሱ እንዲያነሳ አጀስት በማድረግ 5 የሚሆኑ ፎቶዎችን ተነሳን። አሁን ልሄድ አባዬ። ሂጅ በቃ ልጄ። አሁን እኔም ወደ አዲስ አበባ ልመለስ። ማታ ብቻሽን ስትሆኚ ደውይ። እሺ አባዬ። እሺ ሌላ ጊዜ መምጣት ታየኛለህ አይደለም? የኔ ማር፣ ከአሁን በኋላ አንቺን ሳላይ ብዙ ጊዜ መቆየት ስለማልችል አዎ መጥቻ ይሻለሁ። አገላብጬ ሳምኳት። እሷም ሳመችኝና እንዳመጣጧ እየተሽሎከለከች ብን ብላ ሄደች። እኔ እዛ መናፈሻ ውስጥ ለታሪክ ድምቀት የታነጸ በድን ሐውልት መስዬ ለረጅም ደቂቃዎች ቆምኩኝ። አሁን እንደ ቀድሞ የተንጠለጠለውን እንባይን ገድቤ ማቆየት አልቻልኩም። ዝርግፍ ብሎ ሲንጠባጠብ እኔም ልክ እንደሌላ ሰው በትዝብት እያየሁት ነው። ከዛ በኋላማ ወደ ዝግጅቱም አልተመለስኩም። ምን ላደርግ? ሹልክ ብዬ ግቢውን ለቅቄ ወጣሁና ወደ መናኸሪያ ነው ያመራሁት። ከዛ ቀጥታ ወደ አዲስ አበባይ ከደብረ ብርሃን ከተመለስኩ በ4ኛው ቀን ይመስለኛል። ማታ ከስራ ተመልሼ አልጋይ ላይ ጋደም ብዬ ለመተኛት እየተገላበጥኩ ሳለ ልጄ ደወለች። አነሳሁትና ስለ እናቷ ስለ ቤተሰቡ ብዙ ነገር ካወራን በኋላ እናትሽ ከመጣች በኋላ እኮ ያችን ነገር መላክ አቆምሽ ስለወቀስኳት፣ ምንድነው አባዬ የእናትሽን ደብዳቤ ነው ወይስ ነጠቀችሽ? አይ አልነጠቀችኝም፣ እኔው ጋር ነው ያለው። ግን እኮ 1 ገጽ ብቻ ነው የቀረችው። እሷን አሁን እልክልሃለሁ። እሺ የኔ ማር፣ እጠብቃለሁ። ደህና ደሪልኝ። ከተሰናበትኳት ከ10 ደቂቃ በኋላ የመጨረሻ ቅጥል ያለችውን በተለመደው መንገድ ላከችልኝ። እስኪ ከመተኛቴ በፊት የሬቾን የመጨረሻ ኑዛዜ አብረን እናንብባት። ሐምሌ 20 2008 ዓ.ም። ተስፋ መቁረጥ ብቻ ሳይሆን ፈጣሪን በጣም ነው የተቀየምኩት። ወደዚህ ጉድ ከመግባት እንዲታደገኝ እቤቱ ተመላልሼ አቧራ ላይ እየተንከባለልኩ ብዙ ቀን ተማጽኘዋለሁ። በመሰናክሉ ተሰናክሎ ላለመውደቅ የአቅሜን ያህል ሞክሬያለሁ። የማላፈቅረውን ሰው በተክሊል እስከ ማግባት ድረስ ሄጃለሁ። እኔ ይህንን ሁሉ ስጥር ፈጣሪ ምን ረዳኝ? እንደውም በተቃራኒው ላልተገባ ኃጢአት አሳልፎ ሰጠኝ። ምናልባት ጥንቱን ሲፈጥረኝ ለሲኦል አጭቶኝ ስለሆነ ይሆናል። ስለዚህ እጅ ሰጥቻለሁ። በመንፈሳዊም ሆነ በስጋዊ ሕይወት ያለኝ ተስፋ ፈርሷል። አሁን ነፍሴ ሰይጣን ይንገስባት፣ በተሰነካከለ ተስፋዬም ዳቢሎስ ይደሰትበት ብዬ ራሴን ረገምኩኝ። ከዛ በኋላ ብቸኛው ያስጨነቀኝ ጉዳይ የቤተሰቦች ሐዘን ነው። የእናቴ ቅስም መሰበር ነው እና
እንደፈራሁትም በክስተቱ የቤተሰቦቼ የመጨረሻውን ሐዘን አዘኑ። እናትና አባቴ የ30 ዓመት ትዳራቸውን በተኑ። በወቅቱ ሁሉም ነገር ጣጥዬ ራሴን ለማጥፋት ወስኜ ነበር። ግን ደግሞ ፈራሁ። የፍራቻዬ ምክንያት ደግሞ የሚያስቅ ነው። ከሞትኩ በኋላ ኢዮቤ ቢናፍቀኝስ? እውነት ይሄ ልክፍት ነው። አንድ የ2 ልጆች እናት የሆነች ባለጤነኛ አእምሮ ሴት በሆነ ችግር ራሷን ለማጥፋት ስትነሳ ሊያሳስባት የሚገባው የመጀመሪያው ነገር እኔ ከሞትኩ በኋላ ልጆቼ እንዴት ይሆናሉ የሚለው ስጋት መሆን ነበረበት። እኔ ግን ፈጽሞ እንደዛ አይነት ሐሳብ አላስጨነቀኝም። ስለማያስጨንቀኝ ግን አፍራለሁ። እውነትም በጣም አፍራለሁ። በዛ መወዛገብ ውስጥ እያለሁ ኢዮብ የተአምር አባት እንደሆነ ሲያውቅ ማቄን ጨርቄን ሳይል እብስ ብሎ ጠፋ። ለ1 ወር ፈለግኩት። እስከ ሀለማያ ሄጄ ፈለግኩት። አውቆ የተኛ ቢቀሰቅሱት አይሰማም አይደል የሚባለው? ሊገኝ አልቻለም። በቃ ሁሉም ነገር ጣጥዬ በደስታ ሳይሆን በሐዘን ተቆራምጄ፣ በተስፋ ሳይሆን በተሰባበረ ልብ ወደ አሜሪካ ለመጓዝ ወሰንኩ። አዎ ራሴን ማጥፋት ካልቻልኩኝ ራሴን መርሳት አለብኝ። ራስ ለመርሳት ደግሞ አሜሪካ ምቹ ቦታ ትመስለኛለች። እዛ ሄጄ ራሴን በስራ ጠምደዋለሁ። ልክ ከአሜሪካ ሮቦቶች መካከል እያንዳንዱን ሆናለሁ። በቃ ከ3 ቀን በኋላ ሁሉን ነገር ጣጥዬ የፈረሰ ተስፋዬንና የቆሰለ ልቤን ይዤ ወደ አሜሪካ፣ እዛ እንደደረስኩ ከምፈታው ባሌ ጋር እበራለሁ። እዚህ ላይ ሪች ብዙ ነገር ሸፋፍናና በጥቅሉ ጠቃቅሳ አልፋቸዋለች። ለዛውም ዋናውን አስኳል ነገር። እርግጠኛ ነኝ ስለዛ ስታስብ አእምሮዋ ከተገቢው በላይ እያጨናነቀባት አስቸግሯት በምልሰት እያስታወሰች መጻፍ ከብዷት መሰለኝ እንደዛ ያደረገችው። እኔና ሪች ለመጀመሪያ ጊዜ ወደ ጾታዊ ግንኙነት ሰተት ብለን የገባ ነው ካገባች ከ10ኛው ቀን በኋላ ነው። ሰርጉ አልፎ እኛ ቤትም መልስ ተጠርተው ከተመለሱ በኋላና ቤታቸው ገብተው ኑሮን አንድ ብለው እንደጀመሩ መስፍኔ አንድ ጎጃም ፍኖተ ሰላም የሚኖሩ አጎቱ ሞተው መርዶ ተነገረው። ከመሄዱ በፊት እኔን በአካል አግኝቶኝ በከፍተኛ አደራ ሪችን እንዳስተዳድርና ቀንም ቢሆን ብቻዋን እንዳልተዋት በልመና ተማጸነኝ። በሬ ከአራጁ ይውሏል ይላችኋል። ይሄንን ነው። ለ15 ዓመት ምናምን አንድ አልጋ ላይ አብረን ተኝተን ምንም ያላደረግን ሰዎች ይሄው ከሰርጓ በኋላ አብረን በተኛን በመጀመሪያው ቀን እንዲህ የሰማይ መስኮት ተከፍቶ የጥፋት ዘንዶ በላያችን ላይ ተጠመጠመ። ከሲኦል ድንገት የተረጨ የሚመስል የመርገምት እሳት ሁለታችንንም ለብልቦ አቃጠለን። በመጀመሪያ ቀን የተፈጸመ በማግስቱ ስንነሳ ከመተፋፈራችን የተነሳ አይን ላይን መተያየትም ሆነ ቃል አውጥተን ምንም ነገር ማውራት አልቻልንም ነበር። ሁለታችንም ቀኑን ሙሉ በጸጸት ስንብሰለሰልና ግራ በመጋባት ደንዝዘን ነበር የዋልነው። የሚገርመው ግን መሽቶ መልሰን ስንተኛ መልሰን ተመሳሳዩን ነገር ከመፈጸም ራሳችንን መግታት አልቻልንም። በአጠቃላይ ጥቅምት ላይ የዩኒቨርሲቲ ትምህርት ተከፍቶ ተመልሼ ወደ አለማያ እስከመሄድ ድረስ ከ7 ወይም ከ8 ቀን በላይ አብረን ሆነናል። እና ደግሞ በ6ኛው ወር ሊጠይቁን አለማያ ድረስ ከመስፍኔ ጋር መጥተው ራሱ እሱን ለሆነ ሰዓት ሸጉደን ለብቻችን የምንሆንበትን ሁኔታ በማመቻቸት ፍቅር ሰርተናል። ስሜቱ አስቀያሚ ግን ደግሞ በጣም ደስ ይል ነበር። በተለይ መስፍኔን ፊት ለፊት ማየት ልብን ይሰብራል። የሚገርመው ደግሞ በጣም ብዙ ቀናት እሷ መሃል ሆና ሶስታችንን በአንድ አልጋ ላይ አንዳችንን በግራ እጇ ሌላችንን በቀኝ እጇ እያቀፈች በጣም ብዙ የመሳቀቅ ሌሊቶችን እንድናሳልፍ አድርጋናለች። አይ ወንዶች በፍቅር አይናችን ከተታረደ እኮ በቃ በጣም የዋህና ገራሞች ነን። ከዛ ያው እሷ እንደነገረቻችሁ የአሜሪካው ጉዳይ መጣና ዲኤንኤ ምርመራና ምናምን ተባለ። ሁሉም ነገር አደፈራረሰው። ኃጢአታችን ፀሐይ ላይ ተሰጣ። ሁሉም ነገር እንደምታውቁት ሆነ። ከጀነራሏ ጋር ከ15 ቀን በኋላ መገናኘታችን ነው። በጣም ናፍቃኛለች። እኔም ሰሞኑን በጣም በተወጣጠረና በተጨናነቀ ሁኔታ ላይ ስለነበርኩ ላገኛት አልቻልኩም ነበር። እሷም ለምን እንደሆነ አላውቅም ላገኘህ ብላኝ አታውቅም።
እንዴት ነች ልጅ? ደህና ነች፣ በጣም ደህና ነች። ደህና ነች ስትል ፊትህ ላይ ብርሃን ይረጫል። ታድለሃል። አዎ ትክክል ነሽ፣ ታድያለሁ። በተለይ በአካል ካገኘኋት በኋላ ነው በጣም መታደሌን ያወቅኩት። እናትየውስ? እናትየው ምን ማለቴ? ካየሃት በኋላ አላገረሸብህም? አይ እንዴት ያገረሽብኛል? በሩቅ አየኋት እንጂ በቅርብ አላወራኋት። በዛ ላይ እህቴ እኮ ነች። መጀመሪያም እኮ እህትህ ነበረች። መጀመሪያማ አለመብሰልና ልጅነት ነው ብለህ ነው? አዎ ይሁንልህ። ለማንኛውም ልሄድ ነው። አልገባኝም። ገና አሁን እኮ መምጣትሽ ነው። ፈገግ አለችና ማለቴ ሰሞኑን መንገድ ልሄድ ነው። ይበልጥ ደንግጬ ወዴት? ግብፅ። ግብፅ ለምን? አባይን ተከትዬ። አትቀልጪ። እሺ ለስራ። የምን ስራ? እዚህ ስራ ጀምራለሁ ብለሽኛል ነበር እንዴ? አንተንም አግዛሃለሁ አላልሽኝም ነበር? አዎ ብዬህ ነበር። ግን ምን? ያው እንደዛ ከተባባልን በኋላ አንተ ጋር ሁኜ እኔ ጋር ሆነህ ብዙ የተቀያየሩ ነገሮች ተፈጽመዋል። ደም አሁን ያገኘሁትን የስራ እድል በቀላሉ ገሸሽ ላደርገው አልፈልግም። ለመሆኑ ምንድን ነው ስራው? አምባሳደር ሆኜ ነው የተመደብኩት። ወታደር አምባሳደር? አዎ ምን ችግር አለው? ብዙ ሰዎች የምታበሽኩኝ ወታደር ተኩሶ ከመግደል ውጪ ሌላ እውቀት ያለው አይመስላችሁም? ወታደር እኮ እንደሌላው ሰው ከሙሉ ጭንቅላት ጋር የተፈጠረ ነው። ማንኛውንም ትምህርት ተምሮ የትኛውንም እውቀት ባለቤት ሆኖ የመኖር ብቃትም አቅሙም አለው። እኔም ወታደር ከመሆኔ በተጨማሪ ላይ በውጭ ግንኙነትና ፖለቲካል ሳይንስ ዲግሪ እንዳለኝ አትርሳ። ኧረ አታምርሪ። እኔ እንደዛ ማለት አይደለም ነው እባክህ። የንግግርህ ቃና ራሱ ይሻክራል። እሺ እንደዛ እንዲሰማሽ ስላደረግኩ ይቅርታ። እኔን ግን ባትርቂኝ ደስ ይለኝ ነበር። አይ የምን መራቅ አመጣ? ከአሁን በኋላ እኮ ልንለያይ የማንችል ዘመዳማቾች ሆነናል። አንተ እኮ የጋሽ አያና ልጅ የእሳቸው ልጅ ነህ፣ ወንድሜ ማለት ነው። የእውነት ተደንቄም ተበሳጭቼም ግን የእኔ ጣፋንታ ምን አይነት ነው አልኳት። ምን ነው? ምን ሆነ? እንዴት ምን ሆነ ያለሽ? ዘላለሜን የማፈቅረው እህቶቼን መሆኑ አይገርምም? የማፈቅረው ማለት ከእኔ ፍቅር ይዞሃል እንዴ? እየቀለድሽ ነው? ካገኘሁሽ ጀምሮ ከመጀመሪያዋ ቀን ጀምሮ አንቺን ከማፍቀር ውጪ ሌላ ምን ስራለኝ ብለሽ ነው? ዝም አለች። አንገቷን አቀረቀረችና ለደቂቃዎች በዝምታ ተወጣሰበች እና እንደምንም ፈገግ ለማለት እየጣረች ለማንኛውም ይህንን ርዕስ ለጊዜው እንርሳው አለችኝ። ለጊዜው ማለትማ ጊዜ የራሱን መልስ አዘጋጅቶ በየልባችን ሹክ እስኪለን በነበርንበት ተገድሮ ይቀመጥ ማለት ነው። ይሻላል? አዎ ይሻላል። ሳረሰው የፊታችን እሁድ እቤቴ ሽኝት ፕሮግራም አዘጋጅቻለሁ። ልክ 7 ሰዓት እንድትገኝ። እኔ? አዎ አንተ ዋናው የክብር እንግዳይ ነህ። እረ በፈጣሪ እኔ ፖለቲከኞችና ባለስልጣናት ያሉበት ቦታ መገኘት ይጨንቀኛል። አይዞህ አታስብ። ግብዣው ላይ የሚገኙት ጓደኞቼና ጥቂት ዘመዶቼ ናቸው። ተጋባዦቹ ከ10 አይበልጡም። እንደዛ ከሆነ እሺ። እጇን ወደ ቦርሳዋ ከተተችና ፖስታ ይዛ ወጣች። ከዛም ሰጠችኝ። ምንድን ነው? የጥሪ ካርድ። በቃልሽ ከነገርሽኝ አይበቅም? ነገርሽኝ እኮ። አይ ላንተ አይደለም እና ለአያትህ። በጣም ደነገጥኩ። እስኪ ምን የሚያስደነግጥ ነገር አለ? እየቀለድሽ ነው? አንተ ምን አስጨነቀ? ብቻ የታሸገውን ፖስታ ሳትነካካ ወስደህ ስጣቸው። መምጣትና አለመምጣቱን እሳቸው ይወስኑ። ቀልደኛ ነሽ። እኔማ ምን ቸገረኝ፣ እሰጣቸዋለሁ። ውሳኔያቸውን ግን እኔ ልንገርሽ፣ አይመጡም። አታስቢው። እሺ ብቻ አንተ ስጣቸው። ተቀብዬ ኪሴ ከተትኩት። በተባለው እሁድ ቀን የልቤ ሰው የሆነችውን የጀነራሏን የሽኝት በዓል ላይ ለመታደም ለዝግጅቱ የሚመጥን ሽክ ያለ አለባበስ ለብሼ አምሬና ተሽቀርቅሬ በእጄ ደግሞ ይመጥናታል ያልኩትን የማስታወሻ ስጦታና አንድ ጠርሙስ ውስኪ አንጠልጥዬ ልክ ከቀኑ 7 ሰዓት መኖሪያ ቤቷ በራፍ ላይ ተገኘሁ። ወደ ውስጥ ለመግባት ግን ትንሽ አመነታሁ። ውስጥ የማገኛቸው የማላውቃቸውን ሰዎች ጋር እንዴት ብዬ እንደምግባባቸውና እንዴት አይነት ጊዜ አብሬያቸው ላሳልፍ እንደምችል ሳስበው
ጨነቀኝ። በተለይ እኛ ጀነራል የቀድሞ ወዳጇ ተጠርተው ከሆነ ሙዴ ሁሉ ነው የሚከነተው። ለማንኛውም ምርጫ ስለሌለኝ ራሴን አበረታትቼ ወደ ግቢው ዘልቄ ገባሁኝ። በሩቅ በረንዳ ላይ አንድ ታዳጊ ልጅ ትታየኛለች። እየቀረብኩ ስመጣ የማየውን ማመን ያቃተኝ። ልጅቷ እኔን ስታይ ተመልሳ ወደ ውስጥ ሮጣ ገባች። በዛች ቅጽበት ምንም ነገር ማሰብ አልቻልኩም። ልክ ልጅቷ እንደ ወፍ በራ የምታመጣልኝ መልእክት ያለ ይመስል በሩጫ ተከተልኳት። ተአምሬ እያልኩ ተንደርድሬ ወደ ቤት ገባሁ። አንድ እግሬን እቤት ውስጥ፣ አንድ እግሬን በረንዳ ላይ አድርጌ ከነሐስ እንደተሰራ ሐውልት ተገትሬ ቆምኩኝ። ውስጥ ሳሎኑ ሙሉ ነው። የሚገርመው ደግሞ ሁሉንም ሰዎች አውቃቸዋለሁ። በቀጣይ ምን ማድረግ እንዳለብኝ እንዲህ ግራ ገብቶኝ አያውቅም። ወደኋላ ተመልሼ ሮጬ ማምለጥ፣ ወደፊት ሄጄ ሁኔታዎችን መጋፈጥ፣ ሁለቱንም ለማድረግ አእምሮዬን መጠቀም፣ ሰውነቴን ማዘዝ አቃተኝ። ጀነራሏ ከሌላኛው ክፍል ወጣችና ቀጥታ ወደ እኔ መጣች። እንዴ ግባ እንጂ ምን ነው? ስሬ ደርሳ ክንዴን ቀጨም አደረገችና ያዘችኝ። ጎትታ ከተቸነከርኩበት አነቃቃችኝ። ከውስጥ አፍጥጠው ከሚያዩ ሰዎች መካከል አንድ አዛውንት ወደ እኔ መንቀሳቀስ ጀመሩ። ማን እንደሆነ መገመት አትችሉ። አያቴ ናቸው። ከ3 ዓመት በኋላ እንዴት ክፍላቸውን ለቀው እዚህ ሊገኙ ቻሉ? የጥሪውን ካርድ በሰጠኋቸው ቀን ፈጽሞ እንዳላስበው በማያሻማ ቋንቋ ነግረውኝ እኔም ማምኛቸው ነበር። እና ታዲያ እንዴት ሐሳባቸውን ቀየሩ? ይሄ ነገር ህልም ይሆን እንዴ? ና በል ና ልጄ፣ አክስትህን ይቅርታ ጠይቅ። አያቴ ናቸው የተናገሩት። ካለሁበት ድንዛዜ ድንገት ባንኜ በአየር ላይ እንደመሳፈፍ ተንደርድሬ አክስቴ እግር ስር ድፍት አልኩኝ። እሷም ፈጥና ልታነሳኝ ትከሻዬን ለመያዝ ብትሞክርም እንደምንም አመለጥኳትና እግሯ ስር ተደፍቼ በእንባ እየታጠብኩኝ እቴትዬ በፈጣሪ ቅርበኝ፣ አሳፍሬሻለሁ። የመጣልኝን ቀባጠርኩኝ። እኔ ይቅርታዬን ሳልጨርስ ምስርም ካለችበት ተንደርድራ መጣ። ልክ እኔ እንዳደረግኩት እቴቴ እግር ስር ድፍት አለች። አንዳንድ እግር ተከፋፈልን። ቤቱ ለቅሶ በለቅሶ ተደበላለቀ። ተረባርበው ሁለታችንን ከተደፋንበት አነሱን። እንደተነሳን በግራና ቀኝ ትከሻዋን ተከፋፍለን ተጠመጠምንባት። ተአምርን ጨምሮ ሌሎችም እየመጡ ተቀላቀሉን። መላቀሱና መሳሳሙ አልቆም ብሎ ስርዓት ይዘን ለመቀመጥ ምናልባት ከ20 ደቂቃ በላይ ሳይፈጅ አይቀርም። የዛን ሁሉ ዓመት ስቃይ፣ የዛን ሁሉ ጊዜ ቁጭትና ጸጸት፣ የዛን ሁሉ ሌሊትና ቀን የልብ ድማትና የጨጓራ ቁስለት እንዲህ በ10 ደቂቃ የይቅርታ ቃላቶችና መላቀሶች መሻርና መጠገን የሚገርም ነው። ይቅርታ የሚባል ነገር ባይኖር የሰው ልጅ ጠቅላላ ህይወቱ ምን መልክ ይኖረው ነበረ ብዬ አሰብኩና ዝግንን አለኝ። ብቻ ቀስ በቀስ መረጋጋቱ ሲመጣ ወደ ጨዋታና መሳሳቅ ገባን። አያቴ ግን እንዴት! እኔ ነኝ ለመጀመሪያ ጊዜ አያቴን ፊት ለፊት በአካል ከነ አዛውንቱ ውበቱና ግርማ ሞገሱ በማየቴ እየተደመምኩ የቀጠልኩት። እንዴት? ምን? ዛሬ እንዴት ወጡ? አታስበው፣ አልመጣም ብለውኝ ነበርኩ። ሐሳቤን ቀየርኩኝ። ይሄ ተአምራዊ ቀን እንዲያመልጠኝ ፈጽሞ አልፈለግኩም። ስለ ልጅህ፣ ስለ አክስትህ፣ በአጠቃላይ ስለ መላው ቤተሰብ ለ2 ዓመት በየዕለቱ ስታወራልኝ ስለከረምክ ለኔም ልክ እንደ ቤተሰብ ነበር የሚናፍቁኝ። ጀነራል ሁኔታውንና የተቀደሰ ሐሳቧን አብራርታ ስትነግረኝ በእንቢታዬ መግፋት አልቻልኩም። እሱስ እውነትውን ነው አያቴ፣ ግን ይሄ በጣም የሚገርም ውሳኔ ነው። መቼስ ጋሼ ይህንን ቢያይ ተገርሞማ አያባራም። ከዛ ብዙ ጨዋታ ተጫወትን። ምሳ ቀረበ። የሚጠጣ መጠጦች እንደየምርጫችን ታደሉ። በሳቅና በጨዋታ እያወራረድን በደስታ ተመገብን። እስከ 10 ሰዓት ስንጫወት ቆየንና ከሳምንት በኋላ ወይኔ ሄጄ ልጠይቃቸው ወይ ደግሞ ሁሉም ተሰብስበው እኔ ቤት ሊመጡ ተነጋገርንና እንዳመጣጣቸው ሸኘናቸው። በመጨረሻም እኔና ጀነራሏ ብቻ ቀረን። ከዛ የተደመምኩባቸውን ጥያቄዎች ተራ በተራ ቀርብላት ጀመር። ግን እንዴት ማለት? እና አክስቴ እንዴት አገኘሽ? እንዴት አሳመንሻቸው?
ቀላል ነበረ። ያንተን ማንነት ካወቅኩ በኋላ የወላጆችህን ቤት የተከራዩትን ሰዎች ጋር ሄድኩና የአክስትህን ልጅ ስልክ ተቀበልኩ። ከዛ ወደ ደብረ ብርሃን ሄድኩኝ። ደብረ ብርሃን ድረስ? ደብረ ብርሃን እኮ እዚሁ አዲስ አበባ ጫፍ ስር ነች። እሺ ይሁን። ከዛስ? ከዛማ ደረስኩና ደወልኩላት። የሟች እህቷ የድሮ ወዳጅ እንደሆንኩኝ ነግሬ የቤቷን አድራሻ ጠየቅኩኝ። እንደቀላሉ ነገረችኝ። ቀጥታ እቤት ሄጄ አዋዝቼ ስላንተ ነገርኳት። ክፍል 11 ይቀጥላል።